መቀጠል አልችልም እና ቢያንስ እስኪ አሳውቀኝ። ቁርጤን እንዳውቅ እንኳን የሆነ ነገር ንገረኝ። አብርሃም ለምሬ ነው እንጂ አንተ አታስቀኝ። እንደዛ ትሆን እንዴ? ምን ልንገርሽ? እኔ እኮ ምንም አታውቂኝ። ምን እንደነገር ትፈልጋለህ እኮ አስተያየትህ እንድስቅ እያደረከኝ ነው ያለኸው አንተ። ወይንስ የውስጥሽን ነው? ወደዚህ ጠጋሚ አብርሃም ቁም ነገር ላውራክ እፈልጋለሁ። እሱ ደግሞ ምንድን ነው መሰለህ? እሺ አንዴ በደንብ አዳምጠኝ። ዛሬ ዞሬልሽ እስኪ ጠይቅና ላገኝህ እፈልጋለሁ ብዬ ማለት ነው። አንዴ አዳምጠኝ። ግጥም አለ ወይ ነገር ስላለ ነው አብሽ። በእናትህ በደንብ ስማኝ። በእኔ ዙሪያ ነው ወይንስ? አዎ ባንተ ዙሪያ ነው። በእኔ ዙሪያ እንዴ? በእኔ ዙሪያ የትኛው የምትሰማሽን ነገር ለመናገር ፍቃደኛ ነች? የምርህ ነው? እውነት? እሺ ቢያንስ ሰምተህ ደግሞ ሰላማዊ ነገር ትፈጥራለህ ብዬ አስባለሁ። አታስደብረኝም ብዬ አስባለሁ። ያው ምን ነኝ አስደባሪውን ጭራሽ? አዎ እኔ ነኝ። የምርሽ ነው? ጌታም በይ ጉዳት አልፈልግም። እንጹ ልብሽን መጉዳት አልፈልግም። በነገራችን ላይ ሩታ ሀብቴ ሚዲያው ካልመጣች በጣም ነው የሚደብረኝ፣ በጣም ነው የሚያስጠላኝ። እና ዛሬ አበጋዝ ከዛችኛይቱ ከዱርዬዋ ሴት መጥቶ ይህን የመሰለ ልብ መጉዳት አልፈልግም፣ እኔ የልጅ አባት ነኝ በቅኔ ነግሯታል። ነገር ግን እሷ ቅኔውን ወደ ጥሩ አድርጋ ነው የምትገለብጠው። ለምን ስሜቷና ራሷ የምትፈልገው እሱ ማገኘት እስከሆነ ድረስ እኛ በምንረዳው መልኩ እሷ ልትረዳ ትችልም እንጂ በደንብ ነው የነገራት። የተጫወተ ወሬዋን ፌዝ አድርጎት ጨዋታ አድርጎት በዚህ ነገር መቀጠል አትችይም፣ አንቺ ላይ ያለው ስሜት እኔ ጋስ ባይኖር ምን ልትሆኒ ነው ምናምን እያለ በቃ በቅኔ እየነገራት በጣም ነው በቃ የሚያስጠላል የሚደብር ንግግሮች እየተናገረ ነበረ። ከዛም ደግሞ ያው ይሄ መለጣጠፎ መሳሳቡ ተውት፣ እሱ ጋር ኖርማል ነው በቃ ብቻ ርካሽ ወንድ እንደሆነ እዛ ላይ ይታይበታል። ነገር ግን ንግግሩ ግን በጣም የሚያስጠላ ለሴት ልብ በጣም የሚጎዳ አንቺ ላይ ያለ ስሜት ከኔ ጋር እስከሌለ እንዴት ነው መቀጠል የምትችይው? እና እኔ ልጅ አባት ነኝ እኔ ልጅ አለኝ እያለ እያስፈራራት ነበረ። እሷ ግን የምትፈልገው ቆርጤና አውቄ ለምህር ነው የመጣሁት ብላ ነበረ። ግን እሱ ግን ተጫውቶባት አፊዞባት ቀልዶባት ነው የሄደው ማለት ነው። ሩታ ሀብቴ ዛሬ ስላልመጣኝ ትንሽ ዳበር አድርጎኛል። እስቲ ላይክ አድርጉኝ። የሩታ ወንድም ደግሞ እያሽቃበጠ ነው። አንተ ከህይወቱ አውጣ፣ አንተ ደስታ የምትባል ሰው እያለ በጣም እያሽቃበጠ ነበረ። እስቲ ላይክ አድርጉ። እወዳቸዋለሁ የኔ ውድ ፋሚሊዎች። ማለት እንደዚህ በአንተ ቃላቶች መሰበርና መመለስ ይመስላል። ነገረኛሽ ቢገባ ከኔ ጋር ነው መሆን ያለብህ። ማለት ለሩታ የምታስብላት ከአንተ ጋር ሆነ ከአንተ ጋር መሆነው ግን ከሩታ ህይወት ስትወጣ ለሩታ ጥሩ አስባለሁ። የቀድሞ ፍቅረኛዋ ነው፣ ችግር የለውም። የሆነ ነገር ቢፈጠር ችግር ዛሬ አንተ ማን ያደርጋት እንዴ? ምንም የሆነ ከአንተ ጋር እንትን አለች እና እሷ እልህ ውስጥ ገብታ ነው። በነገራችን ላይ አንድ ነገር ልንገርካ፣ ከኤርሜላ ጋር በሚያደርገው ነገር እልህ ውስጥ ገብታ እንጂ ነገ ሁለቱ ተጣርቀው አብረው ሲሆኑ ማለት ነው ወደ መጣህበት ሀገር ምንም ጥቅም ሳታገኝ ይሄ ፈልጋት የመጣችውን ጥቅም እንደማንም ወጠጤ አታወራ። ይሄ እንደ መንደር ወሬኛ ሰው እንዳታወራ። ይሄ የሰው ወሬ ሰምተህ ምናምን ምንድን ነው የምትፈልገው? አለመተዋወቅ ስማ፣ አይምሮ ማሰብ ካቃተው ማሳጅ ቤት ወስጄ ስፓ ጭራሽ እዚህ ኢትዮጵያ ውስጥ ባለውበት ጊዜ ፈታ ላድርግህ፣ ማንነቴን ላሳየህ፣ በደንብ ላሳየህ። ጥሩ ልጅ ነኝ፣ ትወደኛለህ፣ እንገዛልሃለሁ፣ ችግር የለውም። አልፈልግም። አውሮፓ ውስጥ ስራ አስጀምራለሁ፣ ችግር ከወንድ ከእህትህ አጠገብ ሆነ ከኛ ጋር የኖርክ ችግር የለውም። ትኖር ስራ ትጀምራለህ። መኪና ገዝ ምትል ከሆነ ደግሞ ከኛ አጠገብ ቤት ትገዛለህ እና ከኛ ጋር ትኖራለህ። አልባሳት ምናምን ችግር የለውም። የምትፈልገውን ነገር አደርግልሃለሁ፣ ማንነቴን አሳያለሁ። ይኸውልህ ስማ፣ በዚህ ልክ ልንናናቅ አይገባም። ሁላችሁም በጣም እየናቀ እንትና ነው እንትና ነው ስማ እኮ ይኸውልህ ስማኝ፣ ልዕልቷ ወንድም ስለሆንክ ነው። ሰምተኸኝ? ተው ጸባይ ስማ፣ አንተ ግን ሩታ በወጣችበት ማህፀን ነው የወጣኸው። እሷ ቀድማህ ቢሆን ኖሮ ትንሽ የሆነ ነገር ትወስድ ነው። እኔን ደግሞ አታውቀኝም። አይገርምም? በዝባስ ስላስፈራራኸኝ አይደለም። ገብቶሃል? ተማርኩ ሰው ስለሆንኩ ነው። ያው ወይ የልጅ አይምሮ ስላለህ ሊሆን ይችላል። ዋጋህ እንዲሰጡ አወራሁ የነበረው አክብሬ ምን የመጣሁት። ይኸውልህ ስማ፣ የሩታም ወንድም ስል አይጨክንብኝም ብለህ ነው አይደለ? አሳያለሁ። ኦቨር ምትሄድ እኮ ይኸውልህ እንደዚህ ራሱ ማለት አይደለም። አሳያለሁ ግን ሱጣና ማለት ነው ለአንዴና ለመጣ ህይወት ላይ እንዳገኘ አልፈልግም። ስማ፣ አይ ምትል ከሆነ ደፋ ህይወት ውስጥ እንደዚህ ሰተት ብለህ እንደገባው
እንደዛው ስተት ብለህ እንድትወጣ ፈልግ። ከሩታ ውጣ ስላልከኝ መውጣ አይነሳው አይደል? ለቷላ እኔና እሷ ያለን ነገር አለ። ማሳወቅ ባለብን ሰዓት እናሳውቃለን ነገር። ሁለተኛ ነገር ደግሞ እሰጥሃለሁ። እንግዲህ አበጋዝ ከሄርሜላ ጋር መጥቶ በሁለት ሚላጭ መብላት የሚፈልግ በአንድ ድንጋይ ሁለት ወፍ የሚለው አብርሽ ጋር ነው እየሰራ ያለውና ወይ ያለው ኃይላት ወይ የለውም ማይል ዛሬማ ምስብሷን የነገራት ይሄንን የመሰለ ልብ መጉዳት አልፈልግም። እኔ ልጅ አለኝ፣ ልጅ አሳዳጊ ነኝ፣ ልጅ አለኝ፣ ባለ ጸጋ ነኝ ብሏታል። እና ይሄን የመሰለ ልብ ከኔ ጋር መጎዳት የለበትም ብሎ ባሽሙር ነግሯታል ማለት ነው። እሷ ግን ፌከስ የምትፈልገው የራሷን ስሜት ብቻ ስለሆነ እኔ እኮ ሌላ ነገር ላወራህ ነበር የመጣሁት፣ አንተ ግን በቃ በቀልድ ጨረስከው ቪዲዮውን ብላ አሽቃብጣ ሄዳለች ማለት ነው። እንግዲህ አብርሽ ማለት በሴት ልብ የሚጫወት አረመኔ። እርግጥ ሴቶች ናቸው ልብ የሰጡት ነገር ግን አላቅም። ላይክ ሲያርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ መጥቻለሁኝ። ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው። ዛሬ አብርሽ ከሄርሜላ ጋር መጥቷል። ሩታ እያልመጣችም ዛሬ ሚዲያው ደብሮታል ማለት ነው። ነገር ግን ምስምሷን እየነገራት ነበረ። ይሄ መሳሳ ምናምን ተውት፣ እሱ የረከሰ ሰው ነው። ያ ተውት፣ ቁም ነገር ስለሌለው ህይወቱን ሙሉ እሱ በትዳር ውስጥ ሳይሆን በማሽቃበጥ መኖር የሚፈልግ ሰው ስለሆነ ለትዳር አብርሽ እንደማይሆን በራሱን ተናግሮታል። ትዳር መግባት አልፈልግም፣ ህይወቴን መኖር የምፈልገው ገና ብዙ አመት መቀመጥ ፈልጋለሁ እያለ የሴቶችን ህይወት ካበላሸ በኋላ አልፈልግም ትዳር እያለ ብዙ ቀን ተናግሮታል። ነገር ግን ዛሬ ግን በመጣው ቪዲዮ ያሽቃበጠ በቃ ሴቶችን እያሽላላ መኖር ነው የሚፈልገው። የተረዳሁት እኔ ማለት ነው። በቃ በሄደበት እየሳመ ምን አለ እያሽቃበጠ ተወዳጅነትን እንትን እያለ በቃ በሐራም ማለት ነው መኖር ነው የሚፈልገውና ዛሬ ሄርሜላ ደስተኛ የሆነች ይመስላችኋል? እሱ ግን እየሸወዳት እየተጫወተባት በቃ ሙድ እየያዘባት ነው። ይሄን የመሰለ ልብ እንዲጎዳው አልፈልግም ማለት ተቀበላት ማለት አይደለም። እንደኔ በቃ እኔ ላንቺ አልገባም፣ እኔ ራሴ ህይወት አለኝ፣ አንቺ እኔ አልገባሽም እያለ የነገራት ነበረ። ግን እሷ የምታስበው የፍላጎቷን ብቻ ስለሆነ መስማት የምትፈልገው እንጂ አብርሽ በግልጽ እየነገራት ነው። እኔ ገልብጨን የአብርሽ ወሬ ካወዳ ምሳማው ማለት ነው። ቀጥ አድርጎ መናገር ስለማይፈልግ ድራማ እንዲቋረጥ ስለማይፈልግ እና አንቺ ቆንጆ ነሽ ያላን ነበር። ደግሞ ቆንጆ ነሽ ታምሪያለሽ አለ። ዛሬ የመጀመሪያ ጊዜ እንደዛ ስትለኝ ያለችው በቃ ሰጥቅ እየነገራት ነበር። ያንን ሰጥቅ የሚነግራት ግን እንዴት እንደምትደብረው እንደምታስጠላው ደስ እንደማትለው ርካይ ሴት እንደሆነች እየነገራት ነበርና ቪዲዮውን አላየሁም በመጨረሻ ሶሪ ግሪስ ፋሚሊዎች ያው እንደምታውቁት እኔ የሩታዬ ወዳጅ እንጂ የሄርሜላ አሽቃባጭ አይደለሁም። ነገር ግን የሷን ቪዲዮ ቆርጬ አላመጣም። ቪዲዮ ላይ ሩታ ስላለኝ ብቻ ትናንት አምጥቼላችኋል፣ አይታችኋል። እስኪ ላይክ አድርጉት ይሄን ቪዲዮ እና የአብርሽን ወሬ እኔ ገልብጬ ነው መስማት የምፈልገውና ብዙ ጊዜ የሚናገረው ቅኔ ነውና እንደ አብርሽ አይነት አደገኛ ሰው በሴት ልብ የሚጫወት አረመኔ አይቻልም። በነገራችን ላይ እናንተ ደግሞ እንደኔ የገባችሁ ማለት ነው። በጣም የሚያስጠላ ቪዲዮ ነው። ማለትም እሷ ጥቁም ነገር ልታወራው ጨክኜ ብዙ ነገር አስቤ ነበር፣ አስጠፋኸኝ፣ አንተ አሽቃበትክ፣ አሽላለኸኝ ምናምን ብለው ሂደዋል ማለት ነው። ያው እዚህ የግባ የሚሉት ቪዲዮ አይደለም። በነገራችን ላይ ቀጣይ ቪዲዮ ሊመጣ ይችላል። ያሰበችውን ነገር መናገሩ አይቀርም እና ይሄንን የመሰለ ልብሽን እኔ መስበር አልፈልግም። ምን ማለት ነው ይሄስ? እናንተ በገባችሁ እኔ አልሆንሽም ልጅ አሳዳጊ ነኝ አላት። በቃ እንደዛ ነው። እሷ ናት አደም ማድረግ ያለባት፣ ከህይወት መውጣት ያለበት። በቃ እኔ ወስኜ ነበር የመጣሁት፣ አንተ ግን ሌላ ነገር አድርገህ ሁሉ ነገር አበላሽህብኝ፣ ነገሮችን እንዲቀይር አረከኝ ምናምን ብላ ሄዳለች ማለት ነው። እንግዲህ ሩታ ወንድም የሚባለውም ደግሞ ደስታን ተስሮ አራቅ፣ የሩታ ደስታ ከአብርሽ ጋር ነው፣ አንተ አይመለከትህም፣ እዛው ብር ልመና ነው እንደመጣው ምናምን እያለው መግቢያ ላይ ሰርችላችኋለሁ። በነገራችን ላይ እየተተራረቡ ነበር። ድራማው ይቀጥላል ወደፊት ጠብቁ። በዚህ በቀላል ላይ ለምን የሩታ ወንድም ነገሩ ላይ ስታውት በቃ ድራማው እንደሚቀጥል ነው። በወዲያም የሩታ እህቶች መጥተዋል ከሌላ ሰው ጋር በአዲስ ቻናል ድራማው ይቀጥላል ማለት ነው። እኛም እንቀጥላለን ማለት ነው። ውዶቼ ማሮቼ እስኪ ላይክ አድርጉኝ።
እኔ በጣም ነው የምወዳችሁ። እንደዚህ ስላችሁ አብርሽና ሩታ ይለያያሉ ማለት 4 ነጥብ ባልና ሚስት ናቸው። ነገር ግን ብዙ ነገር ገና ይሰራል። አይዳ የለም። ዩቲዩብ ማለት ማሽቃበጥ ይወዳል፣ መሰዳደብ፣ መተራረብ፣ መቧከስ ስለሚወድ ይቀጥላል ቪዲዮ ማለት ነው። እስቲ ላይክ አድርጉ። ፋፊን ሲያሳድባት ዛሬ ነገ ደግሞ የዝግጅት ቪዲዮ ምርጥ ቪዲዮ ለቅላችኋለሁ። በቤት የዝግጅት ነበርና ምርጥ ነገሮችን እለቅላችኋለሁ ነገ ብያለሁ አስባለሁ። የሆነ ጓደኛችን ልጇ መጥተው ከኢትዮጵያ ማለት ነው እንዲያስቀባጥ ነበርና እስቲ ላይክ አድርጉ እና የኔ ምርጥ ፋሚሊዎች ዛሬ ሩታዬ ስላልመጣኝ ሚዲያው ብሏል በቃ ተጨማልቋል። በጊዜ ቪዲዮ ለቅቄ ነበር ደግሞ ማሻአላህ ተባረካለ። የቪዲዮ ቻናሌን ማቀሳቀሳችሁ ለየኔ ሩታ እህቶች ግሪስ ፋሚሊ ይሄን ናቸው። እኔ በጣም ነው የምወዳችሁ፣ በጣም ማከብራችሁ። በእውነት በተመሸ 7 ሰዓት ነው ከ6 ሰዓት በፊት ነበር ቪዲዮ የለቀኩትና መቅረቢያ አካባቢ በጣም ነው የሄደውና በጣም አመሰግናችኋለሁ። እንደዚህ ሲንቀሳቀስ ቻናሌ እኔ ተጠቃሚ ነኝ። እናንተም ደግሞ ያው አስተያየት ስትሰጡኝ እንደዚህ በይ ምናምን ኮሜንት ትጽፉልኝ የተወዳጅነቴን ስለማቀው በደንብ እየጨመርኩ እሄዳለሁ ማለት ነው። የኔ ውድ ፋሚሊዎች በስደት ያለች እህታችሁን ስታበረታቱ አጅራለሁ ማለት ነው። መዳም ቤት ሆኜ እኔ እንደዚህ ተጨናንቄ ከመተባላለች ስራ ገብቼ በቃ ታይም ወስጄ ነው መሰራላችሁና ይሄን ነገር ደግሞ እናንተ ከጎን የሆናችሁ ፋፋይዙሽ የኛ እናት የኛ ጀግና እናት የልጆቿ እናት እያላችሁ መታበረታቱ እህቶቼ በጣም ነው የምወዳችሁ። ላይክ አድርጉኝ እስቲ ይሄንን ቪዲዮ እስከ መጨረሻ አያችሁ ብታበረታቱኝ ለእናንተም ደስታ ነው የሚሰጣችሁ። እኔ በመዳም ቤት እንደዚህ ግማሽ ቆረጥ ገባ ማደርገው ስለምቾት ስለሌለኝ ነው። ጥርት ያለ ቪዲዮ የማይቀርጽላችሁ ብዙም ያኔ ይገባል ሰው ይወጣል ምናምን እንደዛ አይነት ነገር አሁን ተጠንቅቄ ለመስራት በሰው ቤት አይቻልም እና በጣም ነው የምወዳችሁ ማለት ነው። የዛሬው ቪዲዮ ውሃም ያነሳ ቪዲዮ አላመጣም፣ ቀልድ ብቻ ነው እና ሴቶች ከእንደ አይነት ወንዶች ብትጠነቀቁ ደስ ይለኛል። ከአሽቃባጭ ወንድና ከማስመሳይ ወንድ እባካችሁ ራሳችሁን አርቆ ለማለት ፈልጋለሁ። ለምን ትጎዳላችሁ? የሰው ልጅ የሚበላውን ብቻ ሳይሆን የሚኖረውን ኑሮ ነው የሚመርጠውና አሽቃባጭ ነው አብርሽ ማለት። እንደ አብርሽ አይነት ወንድ ምን ናቸውና ብዙ ነገሮችን በሴት ልብ መጫወት የሚፈልጉ በጣም ብዙ አሉና ከነዚህ አይነት ወንዶች ተጠንቀቁ ለማለት ፈልጋለሁ። ወዳቸው